ባወኩት ባገባሁት እንዲሁም ደግሞ ልጅ በያዝኩለት በ6ኛው ወር ባሌ ተለየኝ፣ ከህይወቴ ወጣ። ያ መለያየት በጣም ከባድ ነበር፣ በጣም አሳዛኝ ነበር። የ6 ወር ፍቅር የ6 ወር መታወቅ እንዲህ ያደርጋል እንዴ አበዛሽው እስክባል ድረስ ልቤ ተሰበረ። አዘንኩኝ፣ ግን ነገ አገኘዋለሁ፣ ነገ እገናኘዋለሁ የሚል ተስፋ ነበረኝ። ያን ተስፋዬን ደግሞ የሚያጨልም ነገር በተለያየን በ1 ወር እንኳን ባልሞላ ጊዜ ውስጥ መርዶዬን ሰማሁ። ድጋሚ ላየውም ላገኘውም እንደማልችል ሲነገረኝ ኮዴ ላይ ካለው ልጅ ጋር ሆኜ የሰቀቀን አመታትን ማሳለፍ ግዴታ ሆነብኝ ትለኛለች። እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? እንግዲህ ስቶሪ ታይማችን ጀምሯል። አብራችሁ ስለሆናችሁ በጣም አመሰግናለሁ። ፎሎ ያላረጋችሁ ፎሎ እያረጋችሁ፣ ፎሎ ያረጋችሁ ደግሞ ላይክ፣ ሼር፣ ሪፖስት አይረሳ። ያን ያረጋችሁ ታሪኩን ተከታተሉ። እንዲሁም ቤተል ኤጂ ሞል 1ኛ ፎቅ 2 ጋር በሉና አባያ፣ ድሪያ፣ ቶፕ፣ ጫማ፣ ቦርሳ 2 ጋር ሳታዩ እንዳትገዙ። የሚያምር ነገር ሳይሆን የሚያምርባችሁን የምትወዱትን ነገር ታገኛላችሁ እያልኩኝ ቀጥታ ወደ ታሪክ ይገባል። አስተዳደጌ እንደማንኛውም ኢትዮጵያዊ ልጅ ነው። ከእጅ ወደ አፍ የሆነ ኑሮ። እናትና አባታችን እየለፉ እየደከሙ እንዳንራብ እንዳንጠማ እንዳይሞቀንም እንዳይበርደንም አድርገው አሳድገውናል። ልክ 10ኛ ክፍልን እንደጨረስኩኝ ቀጥታ ስራ ፈልጌ አንድ ሱቅ ላይ ተቀጥሬ መስራት ነው የጀመርኩት። እዛም ሱቅ ላይ ስሰራ በጣም በከባድ ጥንቃቄ፣ በጣም በከባድ ፍቅር፣ በጣም በብዙ ጥረት ነበር። ምክንያቱም ስራዬን ማጣት አልፈልግም ነበር። ከዛሬ ነገ አንድ ነገር ኮሽ እንዳይልብኝ ብዬ ጥንቁቅም ሆኜ ተወዳጅ ለመሆን ተመራጭ ለመሆን ያለኝን ኢነርጂ ሁሉ የምጠቀም ሰራተኛ ነበርኩኝ። በዛም ባሰሬ በጣም ከፍተኛ ውዴታና እውቅናን አግኝቻለሁ፣ እንዲሁም በአካባቢው ጭምር። ስራዬን በጣም ነበር የምወደው። መጀመሪያ አካባቢ ላይ ስራ ስቀጠር ከትምህርት ቤት ወጥቼ መጀመሪያ ስለነበር ገንዘቡን ማግኘት ለኔ መሰረታዊ ነገር ነበር። በጣም ከዛ ቤት የሚከፈለኝ ደሞዝ ለኔ አስፈላጊ ነበር። ለዛም ምንም አይነት እንከን እንዳያገኝብኝ እያልኩኝ ከፍተኛ ጥረትን አሳይ ነበር። በዛም የተነሳ ጠዋት አካባቢው ላይ ማንም ሳይከፍት ደርሳለሁ። ማታም ሁሉም ከዘጋ በኋላ ሂሳቤን ሰርቼ አስረክቤ ወደ ቤት እሄዳለሁ። ይሄ ጥረቴና ትጋቴ ባሰሪም ዘንድ በአካባቢም ዘንድ ከፍተኛ ውዴታንና እውቅናን አትርፎልኛል። በዛም የመጣ በአጭር ጊዜ ውስጥ የስራ እድገትን፣ ተወዳጅነትን፣ የስራ መቀላጠፍንም አስገኝቶልኛል። አሰሪ በጣም ነበር የሚወደኝ። ከሱ አልፎ ቤተሰቦቹ እጅግ በጣም ነበር የሚያከብሩኝ የሚወዱኝ። እሱ ጋር ስሰራ 4 አመታትን ቆየሁኝ። በዛው ጥረቴ፣ በዛው ልፋቴ፣ በዛው ትጋቴ አንድም ቀን አላጎደልኩበትም። አንድም ቀን የሰው ስራ ነው የምሰራው ብዬ አስቤ አላቅም፣ ለግሜ አላቅም። ሁሌም የራሴ ሱቅ እንደምከፍት፣ የራሴን ስራ እንደምሰራ፣ የራሴን ካፒታል እንደማካብት እየተሰማኝ ነበር ከሱ ጋር ምሰራው። ይሄም ነገሬን እሱ አስተውሎልኝ አይቶኝ ኖሮ ከአካባቢውም ብዙ እኔን ፈላጊ፣ ብዙ ልቅጠርሽ ባይ፣ ብዙ አማላይ ሲመጣብኝ እኔን ላለማጣት እሱም ብዙ ጥረት ያደርግ ነበረ። በገንዘብም በሐሳብም በጓደኝነትም ልክ እንደ ቤተሰብ ሆኖልኝ ነበረ። እኔ በጣም ጎበዝ ስለሆንኩለት ሰፊ ሰዓትና ሰፊ ነፃነትን አግኝቷል። እቃ ያቀርብልኛል፣ የተወሰነ ሰዓት ሱቁን ያያል፣ ጥሎልኝ ይሄዳል። ሙሉ ኃላፊነቱን ወስጄ የምሰራው እኔ ነበርኩኝ። እንደዛ እያለን እየቀጠልን እዛ ሱቅ በገባው በ4ኛው አመት የአሰሪዬ ታናሽ ወንድም ከውጭ ሀገር ይመጣል። ያ ወንድማቸው ለሁሉም መሰረት የሆነ የሁሉንም ህይወት ያቃና የዚያውን የምሰራበትን ሱቅ ባለቤት ሳይቀር ለዚህ ያበቃው እሱ ነበረ። ከሄደ በ10ኛ አመቱ ነው ወደ ኢትዮጵያ የመጣው። ኢትዮጵያም የመጣበት ምክንያት ትዳር ለመያዝና ለተወሰነ ለማረፍ ከቤተሰቦቹም ጋር ጥሩ ጊዜ ለማሳለፍ ነበረ። በዛም አጋጣሚ በመጣ በሳምንቱ ሱቅ ይዞት መጣ። ሱቅ እንደመጣም ልክ ሲያየኝ እኔም ሳየው አይን ላይን ተጋጨን። በጣም ደነገጥኩኝ፣ እሱም ደነገጠ። የሆነ የማውቀው ሰው አይነት የሆነ አይነት ፊሊንግ ነው የተሰማኝ ይመስለኛል። እሱም እንደዛ ተሰምቶታል። ድንግጥግጥ አለን። የአይን ግጭታችን ቀላል አልነበረም። ይህንንም ወንድሙ ተረድቷል፣ ሳቀ። በዛም እንደምንም አድርጎ ስለ ትዳር ማውራት ጀመረ። አንተ አታገባም ቆመ ልቀር ነው ይለዋል። ላገባ እኮ ነው የመጣሁት፣ አንዷን ቆንጆ ዳሩኝ። እኔማ እሺ ካለችኝ እሷን ነው ምድር፣ የስራ ሰው ናት፣ እንዲህ ናት፣ እንደዛ ናት፣ ጨዋ ናት እያለ ስለኔ ብዙ ነገሮችን ማውራት ጀመረ። እስከ አፍር ድረስ እስክሸማቀቅ ድረስ በቃ እኔ እንደሱ አይነት ሴት ፈልጌ ነው የመጣሁት፣ እንደምንም ማሳምንልኝና
ወደዚህም ወደዛም አልልም፣ እሷን ነው ማገባው ይለዋል። ውሃ ሆኜ ትንሽ ሆኜ የቀረው አላወቅኩት አላወቀኝ። ገና በተገናኘን 30 ደቂቃ እንኳን ሳይሞላ እኔን ስለማግባት እኔን ስለማጨት ማውራት ጀመሩ። ወንድሙ እንደ ቀልድ እያረገ ነው፣ ያኛው ግን ሲሪየስ ነው የሚያወራው። የሱም ወሬ ቀልድ አይመስልም። ከተግባባችሁ እሷ እሺ ካለች እንግዲህ ፈረስ ያደርሳል እንጂ አይዋጋም፣ ያንተ ጥረት ነው ከዚህ በኋላ ብሎት ተሳሳቁ። የእኔና እሱ ግንኙነት የዛች ቅጥበት ላይ ጀመረ። ከዛ ቀን ጀምሮ ወንድሙ እዛ ሱቅ መምጣትን አዘወተረ። ቀን በቀን ይመጣል። ቀን በቀን ከመምጣቱም አልፎ እዛው ነው የሚውለው። ብዙ ነገሮችን ማውራት ጀመርን። ስለ ፍቅር፣ ስለ ግንኙነት፣ ስለ ትዳር፣ ስለ ቤተሰብ፣ ስለ ጓደኝነት፣ ስለ ህይወት፣ ስለ ገንዘብ፣ ስለ ስራ። ምን አለፋሽ እኔ አንተ ሳንባባል ነገር ግን በጣም ብዙ ነገሮችን አወራን። በተገናኘን በሳምንቱ ምንም አይነት መጀመሪያም መጨረሻም ሳይኖረው አንድ ጥያቄ ነው የጠየቀኝ። ላግባሽ አለኝ። አላመነታውም። እሺ አልኩት። ምንም ነገር እንትን ብዬ አይደለም፣ አስቤው ምንም አይደለም። በቃ የምፈልገው አይነት ነገር እንደዛ ነበር። ሁሌም ህይወቴ ላይ አንድ ማምንበት ነገር አለ። ከወንድ ጋር መውጣት፣ መግባት፣ ጓደኝነት፣ ፍቅረኝነት፣ ቀብርጥሶ የሚባል ነገር ውስጥ መግባት አልፈልግም የሚል የራሴ ፕሪንሲፕል ነበረኝ። ባወቀኝ በሳምንቱ ቀጥታ ስለ ትዳር ሲጠይቀኝ ማሰብ ራሱ አልፈለኩም። ምክንያቱም ስለሱ ጥሩ ስሜት ተሰምቶኛል። ስለሱ ጥሩ አስተሳሰብ አዳብር ያለው ውስጤ ላይ እሺ ነው ያልኩት። በጣም ገረመው እሱ ራሱ። አላለፋሽኝም፣ አላደገምሽኝም፣ የምርሽን ነው ይለኛል። እኔ የምፈልገው ትዳርንና ቁም ነገርን ነው። እውነት ትዳርን የምፈልግ ከሆነ እውነት ከኔ ጋር መኖር የምፈልግ ከሆነ ዌልካም፣ ደስተኛ ነኝ አልኩት። በጣም ደስ አለው። መጀመሪያ ግን አንተ ግን ምን አይነት ባል ምን አይነት አባት ነው መሆን የምትፈልገው? ለዚህ ጥያቄ ብቻ መልስ ስጠኝ። የዚህ ጥያቄ መልስ ልቤ ከደረሰ ይበልጥ እሺታዬን አጠናክረዋለሁ አልኩት። እኔ መሆን የምፈልገው ባል ሚስቴ ስለ እኔ ስታወራ፣ ሚስቴ ስለ እኔ ስታስብ ቃላት የምታጣልኝ፣ ቃላት የምትመርጥልኝ፣ ትንፋሽ የሚያጥራት እሱ እኮ ብላ ስለ እኔ ለማሞገስ እኔን ለማከፍ አድርጎ ስለ እኔ ለማውራት ትንፋሽ የሚያጥራትን ያህል እምወዳት፣ እማከብራት፣ እምንከባከባት ወንድ መሆን ነው የምፈልገው አለኝ። ደስ አለኝ። ጥድፍድፍ አለ ነገሩ። በሳምንቱ ሽማግሌ ተላከ። በጣም የሚያምር ቬሎ ለብሼ የሚወዱኝ የምወዳቸው ሁሉ ተገኝተው ቀለል ያለ ሰርግ አደረግን። ተጋባን። ጫጉላችንን እጅግ በጣም ደስ በሚል ሁኔታ ኢትዮጵያ ውስጥ የተለያዩ ክፍለ ሀገራትን እየሄድን ተዝናናን። 1 ወርን ሙሉ ስንዝናና አሳለፍን። ከ1 ወር በኋላ ከመጣን በኋላ ሆቴል ላይ ሩም ይዘን ቤት ፈለግን። ቤት ተከራየን። እቃችንን አሟላን። ለ6 ተከታታይ ወራት ለደቂቃ ለሰከንድ ለትንፋሽ እንኳን ሳንለያይ፣ እኔም ስራ የለኝም እሱም ቱሪስት ነው፣ ለደቂቃ ሳንለያይ የሚገርም ጊዜ አሳለፍን። በከባድ ፍቅር፣ በከባድ መተሳሰብ፣ ደስ በሚል ጭውውት፣ ደስ በሚል ፊውቸር፣ ስለ ወደፊታችን እያወራን፣ ስለ ፍቅር እያወራን፣ ስለ መግባባት እያወራን እንደዛው እንደተናፋፈቅን እንደዛው እንደ ተዋሃድን የሚሄድበት ቀን ደረሰ። ላይርቅ ርቆ ላይቀርብ ቀርቦ አድማስ ያለው መለያየት ፊቴ ቀርቦ ባየው ድንገት ምንም ማለል ምን ቃል አለኝ የእንባ ማዕበል እያፈነኝ ቻው ልበል ውዴ ብዬ ልሸኘው ተገደድኩ። እኔ በባህሬ ሐዘኔን፣ እንባዬን፣ መከፋቴን ለሰዎች ማሳየት አልፈልግም። ዋጥ ነው ማደርገው፣ ውስጤ ነው ማለቅሰው። የዛ ዕለት ግን ከፊቱ አለቀስኩኝ። የዛ ዕለት ከፊቱ ተሸነፍኩኝ፣ ወደኩኝ፣ ተንበረከኩኝ። ተለያየን። መለያየት ሞት ነው የሚባለው እውነት ነው፣ ሀቅ ነው። ምንም አይነት ስህተት የለውም። ከሞትም በላይ ሞት ነው። ነገር ግን ትልቁ ሀዘን ገጠመኝ። በሄደ በ1 ወሩ ቀን በቀን እንደዋወላለን፣ ቀን በቀን ቴክስት እንደራረጋለን። ሊወስደኝ እዛ አብረን ህይወታችንን ልንጀምር ተነጋግረን ነበር የሄደው። በ1ኛው ወሩ ግን በሰው እጅ እንደሞተ ተነገረኝ። ሐውለት ያን ጊዜ መጸነሴን የሚያወቅኩበት ጊዜ ነበር። እሱም መሞቱን አወቅኩኝ። ግራ ገባኝ። ይሄና ምኜ ተቀብዬ ሳልጨርስ ሌላ የባሰ መከራ ደግሞ ተከተለኝ። ቤተሰቡ ጠምዶ ጠልቶ እኔን እንደ ገዳይ አድርጎ ያዘኝ። ልጁን በሆዴ ይዣለሁ። ሐዘኑን፣ መለያየቱን፣ ፍቅሩ እንኳን ያልወጣልኝን ባሌን አልቅሼ ብዬ ሐዘኔን እንኳን እንዳልወጣ አድርገው ከአካባቢ አራቁኝ። ሐውለት ከዛ በኋላ ያሳለፍኩት ደግሞ በጣም የከበደ ነው ትለናለች። ፓርትቱ እንገናኛለን። ቻው። አገባሁ። ለዛውም በምጥ ስሰቃይ
ልጄን ስወልድ ያገኘሁትን ሰው አገባው። ነገር ግን አንቺ ገፊ ነሽ፣ እድለ ቢስ ነሽ፣ እድል የለሽም የተባልኩት እውነት ይመስል ሆን እድሌ ድጋሚ ተመለሰ። ድጋሚ ይከተለኝ ጀመር። ይሄም ትዳሪ ፈተና ውስጥ ገባ። ይሄም ህይወቴ ፈተና ውስጥ ገባ። ሀውለት አሁን የምነግርሽን ነገር ላታምኚኝ ትችያለሽ፣ ግን እውነት ነው። እኔ እንደዚህ ነው ያሳለፍኩት ትለኛለች። ውዶቼ የትላንትናውን ታሪክ እንግዲህ እንደሰማችሁት ነበረ። ከትላንትናው ታሪክ የቀጠለ እህታችን ታሪክ ነው። አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ፎሎ ያላረጋችሁ ፎሎ አርጋችሁ ጀምሩ። ፎሎ ያደረጋችሁ ደግሞ ላይክ እያረጋችሁ ሪፖስት እያረጋችሁ እንዲሁም ደግሞ አብራችን ቆዩ። ቤተል ኤጄሞል አንደኛ ፎቅ 113 ቁጥር 2 ጋበሉና አባያ፣ ድሬአ፣ ቶፕ፣ ጫማ፣ ቦርሳ የምትፈልጉ እኔ ጋር ሳታዩ እንዳትገዙ እያልኩኝ ቀጥታ የባሌን ለቅሶ 3 ቀን እንኳን ቁጭ ብዬ ማልቀስ እርሜን መውጣት አልቻልኩም። ልክ መቅደስ እንደገባች ውሻ አካልበው አዋክበው እኔንም ቤተሰቦቼንም አዋርደው ከአካባቢያቸው አራቁን። ያ ጉዳት፣ ያ ህመም፣ ያ ቁስል ከባድ ነበረ። እነዛ የሚወዱኝ የማከብራቸው እንደዛ እንደ ትልቅ ደጋፊ እንደ ትልቅ ወገኔ የማያቸው ሰዎች ምን ሆኑ? ትላንት አይደል ያወቅኳቸው፣ ትላንት አይደል ያወቁኝ። 4 ዓመታትን ከልጃቸውም ጋር ቢሆን እንደ ቤተሰብ ተዛምደን እንደ ጓደኛ አንድ ሆነን አሳልፈን ነበረ። ዛሬ ደግሞ ያ ጓደኝነት ያ የስራ ግንኙነት ወደ ቤተሰባዊነት አድጎ ደስ ብሏቸው እልል ብለው ኩለው ሞሽረው ከልጃቸው ጋር ያጋቡኝ የሸመገሉ እናትና አባቱ እንደዛ የሚወደኝ ወንድሙ እንኳን ሳይቀር ለምን እንደዚህ ውሻ ሊያረጉኝ ፈለጉ ብዬ በጣም አዘንኩኝ። በ3ኛው ቀን ወንድሙ መጥቶ እናትና አባቴ አንቺን ሲያዩሽ በጣም እየተናደዱ ነው፣ ገፊ ናት፣ እድለቢስ ናት እያሉ ነው። ስለዚህ ቤትሽ ሂጂና አልቅሽ ያለኝ። እንዴት እንዲህ ትለኛለህ? በጣም ማፈቅረውን በጣም ወደውን መልካሙን ባሌን እኮ ነው ያጣሁት አልኩት። ፈገግ ብሎ ባክሽ አታስመሲ፣ ትላንትና ነው ያወቅሹ፣ ለእኛ ወንድማችን ልጃችንም ነው፣ አሁን ከዚህ ውጭ ያለኝ። ያን ንግግር ከሱ አልጠበቅኩም። ልቤ ተሰበረ። እናቴን ይዤ አንገቴን ደፍቼ ወጣሁ። ቤቴ ሄጄ ማልቀስ ጀመርኩኝ። ቤቴ በሆንኩበት ሰዓት ላይ የእሱ የቅርብ ጓደኞቹ እንዲሁም ደግሞ የሩቅ ዘመዶቹ እየመጡ ያጽናኑኝ ጀመር። በሞተ በ4ኛው ቀን ፍርድ ቤት ሄዱ። በስሙ ንብረት አለው፣ ንብረቶቹም ቤቶች ናቸው። ቤት እንዳለው በግድምድም ነግሮኛል። ዲቴል እንዲህ ቦታ እንደዛ ቦታ የዚህን ያህል አይበለኝ እንጂ ንብረቶች አሉኝ ቤቶች አሉኝ ብሎ አጫውቶኛል። የቅርብም የሩቅም ዘመዶቹ እየመጡ ከንብረቱ ሊያሾሹሽ ፈልገው ነው፣ ንብረት ትካፈለናለች ብለው ነው፣ አትፍዘዢ፣ ፍርድ ቤት እየተሯሯጡ ነው፣ ስለዚህ ሄደሽ መብትሽን አስከብሪ የሚል ሞጋች በዛብኝ። እኔ ግን አልፈልግም፣ ይቅርብኝ። እንደዚህ እየጠሉኝ፣ እንደዚህ እየተጸየፉኝ፣ እንደዚህ እያጥላሉኝ የሚሰጡኝ ሀብትና ንብረት ካፍንጫዬ ይምጣ። እናትና አባቱ አርጅተዋል፣ ትልልቅ ሰዎች ናቸው። እንዲረግሙኝ እንዲያዝንቡኝ አልፈልግም። እድሜ ልክ ያሳደጉት ልጃቸው ነው። ስለዚህ ይጠቀሙበት፣ ይኑሩበት። እኔ ግን ይቅርብኝ። ፍቅሬን ይዤ እምነቴን ይዤ እውነተኝነቴን ይዤ ልኑር አልኩኝ። ይሄ አባባሌ እንኳን በሌላ ሰው ይቅርና በገዛ ቤተሰቦቼ እንኳን ትልቅ ተቃውሞን አመጣብኝ። አብሶ ቤተሰቦቼ ማርገዜን ያውቁ ስለነበር በጣም ተቆጡ፣ በጣም ተናደዱ። ራስሽን እንደምንድን ነው የምታዩ? ድሃ እኮ ነሽ። ልጅሽን በድህነት እየማቀሽ ማሳደግ ፈልገሽ ነው? አንቺ ባትፈልጊ የልጅሽን መብት አስከብሪላት፣ ሄደሽ ተሟገቺ ብለው ሞገቱኝ። በፍጹም አልኩኝ። በስንተኛው ቀን በራቸው ላይ ከኛ ውጪ ሚስትም ዘመድም የለውም፣ ንብረቱ ይገባናል የሚል የፍርድ ቤት ወረቀት በራቸው ላይ ተለጠፈ። ይገባናል፣ ይገባኛል የሚል መጥቶ ያመልክት የሚል። ይህንን የሚያልዩ ለእኔ መልካምን ያሰቡ ሰዎች እየመጡ ነገሩኝ። የፍርድ ቤቱ የተለጠፈው ወረቀት ከተነሳ የቀጠሮ ቀን ከደረሰ ከመብትሽ ትታረዣለሽ፣ እባክሽ ሂጂና ይህን ነገር መብትሽን አስከብሪ ያሉኝ። እናቴ ማርገዜን ሁሉም ሰው እንዲያውቅ ታደርጋለች። ባልጋ ነው ከሱ አይደለም ብለው ስምሽን እንዳያጠፉት፣ ማርገዝሽን ሁሉም ማወቅ አለበት እያለች ቤታችን ለመጣ ለሱ ዘመዶች ለሆኑ ለሚያጽናናኝ ሁሉ ለዛውም እኮ አርግዛለታለች፣ ለዛውም እኮ እርጉዝ ናት እያለች ትናገራለች። ምናልባት ይሄንንም ሲሰሙ ለሞተው ልጃቸው አይንን በሷ ልጅ ውስጥ እናያለን ብለው ይራሩና ያቀርቧታለን ብላ አስባ ነበር። ነገር ግን አልሆነም። ጭራሽ ይህን ነገር ሲሰሙ ከአንዳንድ ሰዎች እንደሰማሁኝ ነገሩን በሳንቲምም በምንም አሯሯጡት። እኔም አልፈልግም። ልጄን ጥርሴን ነክሼ ያሳድጋለሁ። ማሳደግ ካቃተኝ ያኔ ዲኤንኤ ማስመርመረው ቢሆን መብቷን አስከብራለሁ። እስከምችለው ጊዜ ድረስ ግን ለልጄ ታገላለሁ። እንደዚህ አይነት የደም ብር አልበላም ብዬ ሙጥኝ አልኩኝ።
እኔ እንደ ሌሎች ሴቶች አይደለሁም ሀውለት። ሜካፕ፣ ልብስ፣ ብርቅርቅ ሽብርቅርቅ ነገር ወርቅ ምናምን አያምረኝም። ድህነቴን አረሳም። የኖርኩበትን አውቃለሁ። ሁሉ ነገር አራፊ ጠፊ መሆኑን አውቃለሁ። ብር አያያዝ ላይ በጣም ጎበዝ ነኝ። ብር በደንብ እቆጥባለሁ። ገንዘብ በደንብ ይዛለሁ። እሱ አብሮኝ በነበረ ሰዓት ለጸጉርሽ፣ ለልብስሽ፣ ለወርቅሽ፣ ለጫማሽ እያለ በዶላር ነበር ብር የሚሰጠኝ። አላጠፋውም። ቁጭ አረገው ነበር። በቃ ማጥፋት አልወድም። እንደዚህ አይነት ነገሮች መገዛዛት አልወድም። የቀበጥኩ ራሴን ያልሆንኩ ይመስለኝ ነበረ። ሲሄድም ለአንዳንድ ነገር ይሆንሻል ብሎ ብዙ ብሮችን ሰጥቶኛል። እንዲሁም ደግሞ እጁ ላይ የነበረውን ዶላር ጠቅላላ ሰጥቶኝ ነው የሄደው። 1 ወር ሙሉ በሬን ዘግቼ ብቻዬን አለቀስኩ። ከ1 ወር በኋላ ግን መጠንከር፣ መቆም፣ ለልጄ ጠንክሬ መነሳትና ልጄን ለማሳደግ ሰው መሆን እንዳለብኝ ቆረጥኩኝ። ተኝቼ በማልቀስ የማተርፈው ነገር የለም። ከዚህ በኋላ ብቻዬን አይደለሁም። 2 ነን። ልጅ አምጥቻለሁ። ምርጥ አባት የነበራት ለኔ ባለውለታዬ፣ ፍቅረኛዬ፣ ደግ የነበረልኝን ሰው ልጅ ነው ይዤ የተቀመጥኩት። ለሷ የተሻለን ቀን ማምጣት አለብኝ ብዬ ተነሳው። ያችን ገንዘብ ይዤ ድሮ ሰራበት የነበረ ሰፈር ላይ ስሜ ጥሩ ነው። ታሪኬንም ያሳለፍኩትንም ስላወቁ ስለኔ በጣም አዝነዋል። ስለኔ በጣም ተጨንቀዋል። ቀጥታ እዛ ሰፈር ሄጄ ሱቅ መፈላለግ ጀመርኩኝ። ሁሉም ተባበሩኝ። ሁሉም ተረባረቡልኝ። ዞር ብላ ትንሽዬ ሱቅ አገኘሁኝ። ኦኬ ገባሁኝ። በነበረችኝ ብር ሱቁን ተከራይቼ ገባሁ። ለቃ ለሚያቀርቡልኝ ሰዎች የተወሰነ ገንዘብ እየሰጠው የተወሰነውን ደግሞ በክሬዲት እያደረኩኝ ስራዬን መስራት ጀመርኩኝ። አልሐምዱሊላህ ስራው ጥሩ እየሆነልኝ መጣ። ስራው የተንቀሳቀሰ መጣ። ሆዴም እየገፋ መጣ። 6 ወር ሆነኝ። ያኔ ታናሽ እህቴ ሌላ ሱቅ ተቀጥራ ስሰራ ነበረ። ሰወልድም እሷው ታግዘኛለች። እሷ ብትሆን ይሻላል፣ አሁንም እየደከምኩ ከሆነ ትምጣ ብዬ እዛ የሚከፈላትን ገንዘብ ከፍዬ እኔ ጋር እንድትሰራ አደረኩኝ። ቤቱንም ትቼ ንብረቱን ጥቅልል አድርጌ እናቴ ቤት ወንድሜ ከቤት ወጥቶ ነበርና እሱ ይሰኛበት የነበረውን ክፍል አጽድቼ ገባሁኝ። ያ የወዱ ባሌ ማስታወሻዎች እንዳይበላሹብኝ እያንዳንዷን ዕቃ ስንጥር ሳትቀር የልጄም የኔም ማስታወሻ ነው ብዬ አሽጌ ለአልጋዬ ማሳረፊያ ብቻ ቦታ ጥዬ ሌላውን ደግሞ እቃዬን እሽግ አድርጌ እናቴ ቤት ገባሁ። እንደዛ እያልኩ መኖር ጀመርን። ከእህቴም ጋር ስራችንን እየሰራን ጥሩ እየሆነልን መቀጠል ጀመርኩኝ። በመጨረሻው 9 ወሬን ጨርሼ ልክ 10 ወሬ ሊገባ ሲል ነበር ምጤ የመጣው። ስራውዬ ማታ 12 ሰዓት ላይ ወደ ቤት ከእህቴ ጋር እየተመለስኩኝ የሆነ ስሜት ተሰማኝ። እዛን ጊዜ ድረስ ጠዋት እየተነሳው ሱቅ እየገባው ማታ ከእህቴ ጋር ሱቄን እየዘጋው ነበር ቤት የምገባው። ውጋት ቅስፍ አድርጎ ያዘኝ። መንገድ ላይ መሄድ አቃተኝ። ጎንበስ ብዬ መንቆራጠጥ ጀመርኩኝ። ያንን ያየ አንድ ባለ መኪና አምጥቶ ፊት ለፊታችን መኪናውን አቆመ። አሞሽ ነው አለኝ። አዎ ኑ ግቡ ልሸኛችሁ አለኝ። ልክ መኪና ውስጥ እንደገባው ግን አልቻልኩም። ጩኸት የማቅለጥ ጀመርኩኝ። ምጡ ተፋፋመብኝ። አቅራቢያው ወዳለ አንድ ሆስፒታል ይዞኝ ሄደ። ሆስፒታሉን ሳየው የግል ሆስፒታል ነው፣ ትልቅ ሆስፒታል ነው። ምጤን ሁሉን ነገሩን ረስቼ ኧረ እዚህ ውድ ነው ጤና ጣቢያ ውሰደኝ፣ ኧረ እዚህ ውድ ነው ማለት ጀመርኩኝ። እህቴ ምን ሆነሽ ነው? ከአንቺ የሚበልጥ ነገር አለ እንዴ? ዝም በላት እንግባ ትለዋለች። ለምንድን ነው እንደዚህ የምትይው? በጣም እኮ ታመሻል፣ አልቻልሽም እኮ ገንዘብ ፈርተሽ ነው? ገንዘብ የለሽም? ችግር የለውም እኔ ሙሉ ወጪያችሁን እኔ እሸፍናለሁ ብሎ እያካለበ እዛ ሆስፒታል ይዞኝ ገባ። እኔ ከምንም በላይ እዛ ሆስፒታል ገብቼ ማውጣት እያንዳንዷ ብር የልጄ ወደፊት ናት አሳሰበችኝ፣ ከምጤም ከመውለዴም በላይ። እዛ ከገባም በኋላ እኔና እህቴ እየተሯሯጡ ወደ ወሊድ ክፍል ይዘውን ሲሄዱ እሱ ደግሞ ሙሉውን የካርዴን የሚያስፈልገውን ማስያዣውን ሁሉ ከፍሎ አብሮን ቆየ። ከትንሽ ቆይታ በኋላ እናትና አባቴ ከቻሉ እናትና አባቴ መጥተው ሲያዩት ደነገጡ። እነሱም አኳኋናቸው ያስታውቃል። ድሆች ናቸው፣ ምስኪኖች ናቸው። ሲያያዘነላቸው እዚህ አታስገባኝ ያልኩትም ትዝ አለው። ለእህቴ ጠጋለና ለባሏ ደውይለት፣ ባሌላትም እንዴ ይላታል። አይ ባሏ ሞቶባታል ትለዋለች። እንደነገረኝ ከሆነ በዛ ሰዓት ጥልቅ የሆነ ሐዘን፣ ጥልቅ የሆነ መሰበርን ተሰበርኩ ይላል። በጣም አዘነልኝ። የሚያስፈልገውን ነገር ሁሉ ከፋፈለ። እዛች ጋ የኔ እነሱ ግንኙነት ሀብሎ ተጀመረ። መንገዱ ግን ቀላል አልነበረም። ጥልቅ ፍቅር፣ ጥልቅ መፈተን፣ ጥልቅ ጓደኝነት፣ ጥልቅ ወዳጅነት የታየበት የመስዋዕትነትና የትዳር ታሪክ ነው። እስከ መጨረሻ ድረስ አብራችሁኝ ቆዩ። በጣም ትደመማላችሁ። ቴንኪዩ። ልንጋባ ስንወስን ለቤተሰቡ አሳወቀ። የሚሞከር አልነበረም። የወለደች ያገባች ሴት አንደኛ፣
ሁለተኛ እነሱ ቤት ሀብታም ለሀብታም ነው የሚዳረው። አባቱም ከጓደኞቻቸውን ቆንጆ ሴቶች እከሊትን ቢያገባ እያሉ እያሰቡ እየተማከሩ ባለበት ሰዓት አንዲትን የድሃ ልጅ ምስኪን ያገባችን የወለደችን ሴት ላግባ ብሎ ሲመጣ የሚሞከር አልነበረም። በጣም ከባድ ግጭት፣ ከባድ ቁጣና ከባድ ተግሳጽን አመጣበት ከቤተሰቡ ዘንድ። ባለቤቴ የሚሰራው የቤተሰቡን ቢዝነስ ነው። የራሴ የሚለው ምንም ነገር የለው። በዛም ምክንያት የምትመለስ እንደሆን ተመለስ፣ ማትመለስ ከሆነ ደግሞ ያለህን ነገር ሁሉ አስረክበህ ከህይወታችን ውጣ ተባለ። ለነገዬ ለዚህ ቀን ይመጣል ብሎ ወደ ኋላ ያደረገው አንድ ቤሳቤስትን ሳንቲም እንኳን አልነበረውም። ስራውን፣ መኪናውን፣ አንድ ብር እንኳን ሳይቀር አባቱ ቀሙት። ወደ ኋላ አልመለስም ሲል ያኔ ከባድ ነገርን መጋፈጥ ነበረብን። ሊያስተዳድረኝ፣ ሊያኖረኝ፣ እንደ ባል ሊይዘኝ፣ ሚስት ሊያረገኝ፣ ሊያገባኝ ያሰበው ባሌ ንጹህ ድሃ ሆነ በአንዲት ደቂቃ፣ በአንዲን ሰከንድ ውስጥ። ታዲያ በምን አኖርሻለሁ፣ በምን አስተዳድርሻለሁ የሚል ሀሳብ አንድ ቤተሰቤ በዚህ ደረጃ የተቆጣው በዚህ ደረጃ የተናደደበትን ሴት ላግባ ወይ ከእሷ ጋር ልቀጥል ወይ የሚል ሌላ ውጥረት ውስጥ ገባን ትለናለች። እንዴት ናችሁ ቤተሰቦቼ? ደህና ናችሁ? እንግዲህ በክፍል 3 ታሪካችን መተናል። አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ፎሎ እያረጋችሁ ፕሊዝ ፎሎ አርጉ። ኧረ 100 ሺህ እንግባ እስኪ 100 ሺህ 200 ሺህ 1 ሚሊዮን እንግባ። ምን ችግር አለው? እኔም ኮሚትድ ሆኜ ለእናንተ ጥሩ ታሪኮችን ይመጥናል። ኩለት የሐኪም ቤት ወጪን ችሎ ለእናቴም ደግሞ ለአራስ ለልጅሽ ለአንዳንድ ነገር ይሆንሻል ብሎ የኪስ ገንዘብ ሰጥቶ ወጣ። በወቅቱ እናቴ በጣም ተደስታበት ስለነበር እጅግ በጣም መረቀችው። በጣም ደስ አላት። እቤቴማ ቡና አፍልቼ እጠራሃለሁ፣ የራስ ገንፎም ትበላለህ፣ ስለዚህ ስልክህን ስጠኝ ብላ ስልኩን ተቀበለችው። እሱም እንዴት እንደሆናችሁ እሷም እንዴት እንደሆነች መጠየቅ ፈልጋለሁኝ ብሎ የኔን ስልክ ተቀበለ። በዛ ተለያየን። እቤት ከገባን ከ3ኛው ቀን በኋላ ደወልኩለት። ደውዬ በጣም አመሰገንኩት። እንዲሁም ደግሞ ያወጣውን እያንዳንዱን ገንዘብ መክፈል እንደምችልና ልመልስለት እንደምፈልግ ነገርኩት። በፍጹም የማይደረግ ነገር ነው፣ ባይሆን ማዘር ቡና ጋብዛለሁ ብለውኛል፣ እቤት መጥቼ ቡና ጠጣለሁ አለኝ። ብለምነው ብሰራው በፍጹም አልቀበልሽም አለኝ። እንደዛ እያልን 1 ሳምንት ሆነ። ከ1 ሳምንት በኋላ እናቴ እንዳለችው ቡና ፍልታ አንዱን እሁድ ቀን እንድትመጣ ብላ ቀጠሮ አስያዘችው። እሺ እመጣለሁ አለ። ሲመጣ ግን ሀውለት በግ ዳይፐር ለልጅ ያስፈልጋታል ብሎ የሚያስበውን ቆንጆ ልብሶችን ከቅርብ ቤተሰቤ ከቅርብ ዘመዴ በላይ በጣም በብዙ ጊዜ እንደሚያቀኝ ሰው ብዙ ነገሮችን ይዞልን መጣ። ቤታችን ውስጥ ባለውለታ ሆነ። በጣም ተወደደ፣ በጣም ተግባባ። አባቴ ሳይቀር በጣም መረቀው፣ በጣም ደስ አለው። የኔና እሱ ግንኙነት ያኔ ደግሞ ይበልጥ ተጠናከረ። በየጊዜው መደወል ጀመረ። ሚጣ እንዴት ናት? አንቺ እንዴት ነሽ? ደህና ነሽ ወይ እያለኝ በስልክ ግንኙነታችን አራስ ላይ ሆኜ በስልክ ሆነ። አታምኘኝም 45 ቀኔ ላይ ለልጅ የሚያስፈልጋትን ጡጦ ወተት ሁሉ አዘጋጅቼ ወደ ስራዬ ነው የወጣሁት። ልጄን ጥዬ መስራት አለብኝ። እሷን ለማልኖር መጠንከር አለብኝ። አራስነትም መተኛትም መታረስም አላማረኝም። ስራ የወጣው አንተዋወቅ እንጂ አንድ አካባቢ በቅርብ ርቀት ውስጥ ነው እሱም የሚሰራው። ከዛ በኋላ በጣም ምርጥ ጓደኞች ሆንን። የልባችንን ምናወራ ምንነጋገር የቅርብ በቃ እንደ ፍቅረኛ ሳይሆን ኖርማል ጓደኛ። ምሳኛ ከቤት ይዘን ነው የምንመጣው። ምሳ ሰዓት ይመጣል፣ አብሮ ምሳ ይበላል። ማታ ሱቅ ዘግቶ እኔም ሱቅ ከዘጋው በኋላ በመኪና ቤት ድረስ ይሸኘኛል። አንዳንዴ ሻይ ቡና እያልን እየተጫወትን እናመሻለን። 2 ዓመታትን እንደዛ ቀጠልን። ልጅም 2 ዓመት ሞላት። ምታምር ምታሳሳ ቁርጥ አባቷን የመሰለች ልጅ ወለድኩኝ። ታሪኬን እያንዳንዱን አንድም ነገር ሳይቀር ያውቃል። ስራ የሚያግዘኛል፣ ይደግፈኛል፣ ያበረታታኛል። በቃ እኔና እሱ ጓደኛሞች ነን። ያኔም ለምን አታገባም እለዋለሁ። የሚገርምሽ በእድሜ እኔ 24 ዓመቴ ነው በወቅቱ እኔና እሱ ስንተዋወቅ፣ እሱ ደግሞ 26 ዓመቱ ነው። እድሜው ገና ቢሆንም ቤተሰቦቹ ግን በቅርብ እንዲያገባ ገና ከ20 ዓመቱ ጀምሮ እንዲያገባ ይወተውቱት ነበር። እንደነገረኝ ከሆነ እሱም በማያውቀው ቤተሰቦቹም ባልገባቸው ምክንያት ግን ማግባት አልፈለግም፣ ሲቃወም ኖሯል። ብዙ ሴቶችን ያመጡለታል። ወጣቶች፣ ቆንጆች፣ የጓደኞቻቸው ከነሱ ጋር መዛመድ የሚፈልጉ ከነሱ ጋር ቤተሰብ መሆን የሚፈልጉ የአባቱ ጓደኞች፣ የሩቅ የሚባሉ ዘመዶች ሁሉ ከልጆች እርስ በርስ እንዲጋቡ ይፈልጋሉ። ያ ቤተሰብ ልክ እንደዛ ነው። ሁሉም የሚያገቡት እንደዛ ነው። አንዱ ባለሀብት የአንዱን ባለሀብት ልጅ፣ አንዱ ባለሀብት የአንዱን ባለሀብት ልጅ። ሀብታቸውን ዝናቸውን እርስ በርስ በመጋባት ነው የሚያስቀጥሉትም የሚያጠናክሩትም። ከቤት ውስጥ ያላገባው
እሱ ነው። ሌላ ደግሞ አንድ እህቱ እንደዚሁ አልቀበልም ብላ ያፈቀረችውን የወደደችውን አምጻ ከቤተሰብ ተጣልታ እንዳገባች ይነግሮኛል። ከዛ ውጪ እሱም እኔ የማፈቅረውን ሰው ነው እንጂ የማላፈቅረውን ሰው ማግባት አልፈልግም። ፍቅር ይዞኝ ወድጃት አፍቅሬያት ጊዜ ሲደርስ ተረጋግቼ ነው ማግባት የምፈልገው፣ ገና ልጅ ነኝ ይላል። እንደዛ ነበር የኔ እነሱ ግንኙነት። በጥሩ ጓደኝነት 2 ዓመትን ዘለቀን። የልጄን 2 ዓመት ልደት በሚገርም ሁኔታ ከበርን። ስራዬን በጣም ጥሩ ሆነልኝ። ቤተሰቤን አግዛለሁ፣ ልጄን አስተዳድራለሁ። በደንብ እየፋፋሁ እየበዛን መጣን። ከእህቴ ጋር ጠንክረን እንሰራለን፣ ጎብዘን እንሰራለን። ስራችን እጅግ በጣም ጥሩ ሆነልን። በቂ ኢንካም ማግኘት ጀመርኩኝ። ቤተሰቤን የማግዝበት፣ ልጄንም የማሳድግበት። ያኔ ቤት ተከራይቼ መውጣት አለብኝ ብዬ እዛው አካባቢ ላይ ሳርቅ አንድ ቤት ተከራይቼ ገባሁ። ስገባም የባሌ ማስታወሻ እያንዳንዱን አሽጌ ያስቀመጥኳቸውን እቃዎች ይዤ ገባሁ። ሐውለት ያኔ አልቅሼ ያልወጣልኝ፣ ያኔ ሪ ብዬ ያላንጠፈጠፍኩትን ሐዘኔን እንባዬን እቃውን እየደረደርኩኝ ብዬ አለቀስኩ። ብዬ ወጣልኝ። ለባሌ ሐዘን የዛኔ ያልወጣው እንባ፣ የተጠራቀመው የታፈነው የልህ የቁጭት የናፍቆት እንባዬን እሪ ብዬ እቃውን እያየው ቤቱን እያስተካከልኩ አንጠፍጥፍ ያለቀስኩለት። ከዛ ወጣልኝ። ይሄ እቃ እንዲህ ነው እንደዛ ነው ለሱ አላልኩትም። ቤት ተከራይቼ ወጣው። ልጄን ማታ ይዣት እገባለሁ፣ አብረን እናድራለን። ጠዋት እናቴ ጋር ደርሳታለሁ። እንደዛ እያልኩኝ ህይወት ቀጠለን። ከዛ በኋላ ነበር አንድ ባላሰብነውና ባልገመት ነው ገጠመኝ። እኔም እሱም ለትዳር ለፍቅር የተከጃጀል ነው። ለፍቅር ጠየቀኝ፣ ለትዳር ጠየቀኝ። በጣም ደነገጥኩኝ። እንደነገርከኝ ከሆነ ቤተሰቦች ሊቀበሉኝ አይችሉም። ምን አስበሃል አልኩት። የፈለገ ነገር ይሁን አገባሻለሁ፣ ጠይቃቸዋለሁ፣ አስፈቅዳቸዋለሁ። ነገር ግን አገባሻለሁ፣ ሳገባሽ ስንወልድ ልጆችን ስናመጣ ሊቃወሙን አይችሉም፣ ያኔ ይቀበሉናል አለኝ። እሺ አልኩት። ሄዶ ቤተሰቡን ጠየቀ። እንዳልኩት ነበር። ከባድ ጦርነት ተነሳ። ለረጅም ጊዜ ተወያዩ፣ ተነጋገሩ፣ ብዙ ነገር ተዳረሱ። በፍጹም አሉ። ያኔ እሱ ወሰነ። ለማንም ሳይነግር የሚያውቃቸውን ኡስታዞች ይዞ መጥቶ ቤታችን ኒካህ አደረገ። ጠቅልለን እኔ ቤት ገባን። ያንን በጮምጮምታ በአጭር ጊዜ ውስጥ አባቱ ሰሙ። ያ ደግሞ ይበልጥ አናደዳቸው። ቢያንስ ሳያሳምነኝ እንዴት በድፍረት ያገባል ብለው በጣም ተናደዱ። የቤተሰቡን ቢዝነስ ነው የሚሰራው። ሙሉ ነገሩ ተወሰደበት። ወደኋላ ያደረገው 1 ብር እንኳን አልነበረውም። 1 ሳንቲም እንኳን አልነበረውም። መኪናው አልቀረችም። ያኔ በጣም አዘነ። በእግራችን እየሄደን እኔ ጋር እየዋልን ከኔ ጋር ዝም ብሎ እየወጣ እየገባ አብረን መኖር ቀጠልን። በቃ ኒካን ያደረግነው ሰርግ ግርግር ምናምን የለም። በዛ ሁኔታ ውስጥ እያለ ግን ሄድ ቤተሰብህን ጠይቅ፣ ምንም ቢሆን ምን ቤተሰብ ነው እለዋለሁ። እሺ ይለኛል። ፊት እያነሱትም እየገላመጡትም እየተቆጡትም ቢሆን እየሄደ ይጠይቃቸዋል፣ እየሄደ ያወራቸዋል። ያንን ሲያዩ አባቱ ስራውንም ሙሉ ለሙሉ እሱ ስለነበር የሚያካሂደው በቀላሉ ሊሄድላቸው አልቻለም። ከ6 ወር በኋላ ወደ ስራው መለሱት። ነገር ግን እኔን ማግባቱን በፍጹም አልተቀበሉትም። አሁንም ፍታ ይሉታል። እሱ ግን እምቢ ብሎ እየተሟገተ ስራውን እየሰራ ሌላው ንብረት ሁሉ ተቀምቶ መኪናውና ስራው ብቻ ተመልሶለት አብረን ኖር ጀመርን። ነገር ግን ለ3 ዓመታት ልጅ እምቢ አለን። በልጅ መፈተን ጀመርን። 3ኛው ዓመት ላይስ እኔ ታመሜ ተኛው። ከባድ ህመም ያዘኝ። አልጋም ያስኩኝ። ያኔ እኔን መንከባከብ፣ ልጄንም እንዳባት እንደዚያ የሚወዳት የሚሳሳላትን ልጅ መንከባከብ፣ ህይወቱን መምራት፣ የቤተሰቡ ጫና በጣም ከባድ ውጥረት ውስጥ ገባ። የማይቋቋመው ነገር ውስጥ ገባ። በ1 ወርና በ2 ወርም አልተወኝም። ለ6 ወር አልጋ ይዤ ተኛሁኝ። ስራዬ ብልሽት አለ። እሱም ብስጭት እያለ መምጣት ጀመረ። እየተነጫነጨ ቤቱ እያስጠላው ተስፋ እየቆረጠ መጣ። ያኔ ታዲያ ውሳኔዎት መወሰን ነበረብኝ። እኔን የሚሰብር እሱን ነፃ ሊያወጣ የሚችል ከባድ ውሳኔ ወሰንኩ። አብራችሁኝ ቆዩ። የዛሬው ክፍል ይሄን ይመስል ነበር። ውሳኔዋ ምን ነበር፣ ከዛ በኋላ ምን ተከሰተ የሚለውን ደግሞ በቀጣይ እናያለን። ቻው።